በመቀጠል ክብርት ቀዳማዊት እመቤትና የኢህአዴግ ስራ አስፈጻሚ ኮሚቴ አባል ወይዘሮ አዜብ መስፍን መልእክት እንዲያስተላልፉ በታላቅ አክብሮት እጋብዛለሁ። ክቡራን እንግዶች፣ የተከበራችሁ የኢትዮጵያ ሕዝቦች፣ ዛሬ መስቀል አደባባይ መለስን ለመሸኘት በጋራ በመገናኘታችን በራሴና በልጆቼ ስም አመሰግናለሁ። ዛሬ ለሁላችን የኢትዮጵያ ሕዝቦች ለኔ እንደ ባለቤቱና የልጆቹ እናት ከባድ መራራ ሐዘን ያየንበት ቀን ነው። ዛሬ መለስን ለአንዴና ለመጨረሻ የምንሸኝበት ቀን ነው። ለኔ የጨለማ ቀኔ ነው። ለልጆቼ ከባድ ሐዘን ነው። መለስን ማቀው ትንሽ ወጣት ልጅ ሆኜ ነው። መለስን ማቀው አስተማሪዬ ሆኖ ነው። መለስን ማቀው ፍቅረኛዬ ሆኖ ነው። መለስን ማቀው ሐላፊዬ ሆኖ ነው። መለስን ሁሉ ነገር ለኔ ለልጆቹ የተለየ ቦታ ነበረው። የተለየ ጊዜ ግን አልነበረው። የተለየ ጊዜው ሁሌም ህልሙ የነበረው ከህፃንነቱና ከወጣትነቱ ጀምሮ የኢትዮጵያን ዴሞክራሲ፣ የኢትዮጵያን ሰላም፣ የኢትዮጵያን ዋነኛና ጠላት ድህነትን መታገል ብቻ ስለነበር ለዛ የሰጠው ጊዜ እኛም አልሳሳንለትም፣ አላደናቀፍነውም። በዚህ ቀን በዚህ ዕለት ይህን ሁኔታውን ለተረዱለት ልጆቼ ላመሰግን እወዳለሁ። ልጆቻችን የመለስን ሰዓት አልጠገቡም። መለስን ከፍተኛ ጥልቀት ያለው ፍቅር ያላቸው አባታቸውን የሚያከብራቸው፣ የሚወዳቸው፣ የሚያቅፋቸው፣ የሚስማቸው፣ የሚመክራቸው አባታቸው ያጡበት ቀን ነው። እኔ ደግሞ አንድ እናት ሆኜ መለስ በሌለበት እናት ለመሆን የምሞክርበት የምፈተንበት ወቅት ነው። ፈተናውን ግን ከኢትዮጵያ ሕዝብ ጋር በመቆም እወጣዋለሁ ብዬ አምናለሁ። የመለስን ማንነት ቅድም ኦቦ እንደገለጸው መለስ እንደዚህ ያለ ቢልቦርድ እንዲለጠፍለት አይወድም። መለስ የራሱ ሐውልት እንዲቆምለት አይወድም። መለስ ስለማንነቱ አይናገርም፣ እንዲነገርለት አይወድም። ነገር ግን ሰሞኑ የመለስን ህልፈተ ዜና ከሰማ ጀምሮ የኢትዮጵያ ሕዝብ መለስ ማን ነው? መለስ ለእያንዳንዱ ቤት ምን አስተዋጽኦ ነበረው? መለስ ምን አይነት መሪ ነበረ? መለስ ዴሞክራሲ ስለተባለ የሚናገርበት ሳይሆን ሰው ለማስደሰት ወይ ዓለምን ለማስደሰት የሚናገርበት ሳይሆን ዴሞክራሲ የተዋሃደውና ከውስጠ ስብዕናው የመነጨ ስለነበር የኢትዮጵያ ሕዝቦችን የአንድ ሕዝብ የበላይነትን የማይቀበል የሌላው ሕዝብ የበታችነትን የማይቀበል ሁሉም የኢትዮጵያ ሕዝቦች በፍቅርና በመከባበር የሚኖርባትን ኢትዮጵያ ለመገንባት ሌት ተቀን ለፍቶ የኢትዮጵያ ሕዝቦች ደግሞ አረጋግጠውታል። መለስ ለጀመራቸው ዓላማዎች፣ ራዕዮች፣ ስትራቴጂዎች፣ ፖሊሲዎች እስካልተበከሉና እስካልተበረዙ ድረስ እኔም መለስ በጽናት የሚያምነው የነበረ በኢትዮጵያ ሕዝብ የተከማቸ ሀብት ሳይሆን በኢትዮጵያ ሕዝብ አቅምና ብርታት ያቀዳቸው ዓላማዎች እውን ይሆናሉ የሚለው ትልቁ ሀብታችን ሕዝባችን ነው የሚለው እውን ለማድረግ ከኢትዮጵያ ሕዝብ ጎን ሆኜ የምችለውን ያህል የግሌን አስተዋጽኦ አበረክታለሁ። ከዚህ በላይ በዚህ መራራና ከባድ ቀን ብዙ ስለመለስ መናገር አልችልም። ግን ዳኛው ሕዝብ ነው ይላል መለስ። ዳኛው የኢትዮጵያ ሕዝብ መለስ ዴሞክራሲያዊ፣
መለስ ለፍትህ የቆመ መለስ ለድህነት የሚታገል መለስ ለሰላም የሚቆም መለስ ለኢትዮጵያ ህዝቦች የነበረው ፍቅርና ሉዓላዊነትን በቃሉ ዳኛው የኢትዮጵያ ህዝብ በማረጋገጡ አመሰግናለሁ። ክብርት ቀዳማዊት እመቤትና ውድ ልጆቻቸው ልብ የሚነካ መልእክት ስላስተላለፉ ከልብ አመሰግናለሁ።